ጌዲዮን ማለት ሰብሮ የሚጥል ማለት ነው የስሙ ትርጉም። ስሙ ለዚህ ቀን ታስቦ የተጠራበት ይመስላል። ጌዲዮን ማለት the one who cut down ብሎ በእንግሊዘኛ ያስቀምጧል። አንድ ሰብሮ የሚጥል ወይንም ቆርጦ የሚጥል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሰላምና ጸጋ በያላችሁበት ለሁላችሁ ይብዛላችሁ እያልኩኝ ዛሬ እግዚአብሔር አምላክ በልቤ ውስጥ የሞላውን የእግዚአብሔርን ይዤ ወደ እናንተ መጥቻለሁ። እግዚአብሔር አምላክ ድንቅ ጊዜ ይሰጠናል። እጅግ በጣም ወዳችኋለሁ። ዛሬ በዚህ መልእክት የምናስተላልፈውን ሐሳቦች ላይክ፣ ሼር፣ ኮሜንት እንድታደርጉልን በጌታ ፍቅር ማሳሰብ ፈልጋለሁ። እግዚአብሔር ዘመናችሁን ይባርክ። ዛሬ የምንመለከተው የመሳፍንት መጽሐፍ ይሆናል። ከመሳፍንት መጽሐፍ ውስጥ ደግሞ ትኩረት የምናደርገው ምዕራፍ 6ን የጌዲዮንን ታሪክ ይሆናል። የእግዚአብሔርን ሐሳብ ይዘን ወደ እናንተ ስንቀርብ በዚህ ታሪክ ውስጥ እግዚአብሔር ድንቅ ነገር እንደሚያስተምራችሁ፣ በዚህ ታሪክ ውስጥ ልባችሁን እንደሚጠብቅ፣ ተረሳው ተጥያለሁ እግዚአብሔር ከኔ ጋር የለም ለምትሉ ሰዎች በጌዲዮን ውስጥ የተሰራውን የእግዚአብሔርን መለኮታዊ ሐሳብ አብረን የምናይ ይሆናል። እግዚአብሔር ሰውን አይረሳም። የመሳፍንት መጽሐፍ የተጻፈው ከመጽሐፈ ኢያሱ ቀጥሎ ከነገስታቶች እስከሚነሱበት ጊዜ መሆኑ የመጽሐፍ ቅዱሳችንን ክፍል ስናነብ እንመለከታለን። በዚህ ውስጥ እግዚአብሔር አምላክ በመሳፍንት ዘመን እስራኤል የተጎዱበት በባርነት ሕይወታቸውን ያሳለፉበት እጅግ አስቸጋሪ ጊዜ ያሳለፉበት በመሆኑ ንጉሥ ስላልነበረ መስፍን እያስነሳ እስራኤል ወደፊት እንድትቀጥል ያደርግ ነበር። እናም መስፍኖች በመነሳታቸው ምክንያት እግዚአብሔር በእነሱ አልፎ እስራኤልን በመታደጉ የእስራኤል ሕይወት መቀጠሉን በዚህ ክፍል ውስጥ ማስታወስ ወይንም ደግሞ መመልከት እንችላለን። በመሳፍንት ዘመን ከተነሱት እጅግ በጣም ከሚገርሙ በርከት ካሉት ውስጥ 5ቱን ትኩረት አድርጋችሁ መመልከት ትችላላችሁ። አንደኛው ናኦድ ይባላል። ናኦድ እስራኤልን ለ80 ዓመት ያሳረፈ ነው። ሁለተኛዋ ደግሞ ዲቦራ ነች። አንድ ሴት አለች የምታስገርም። ዲቦራ ማለት ንብ ማለት ነው። በዲቦራ ውስጥ የምንመለከተው የወቅቱ የነበረው አገልግሎቷ እንደ ነብይ የእግዚአብሔርን መልእክት ይዛ ለእስራኤል ሕዝብ ታቀርብ ነበር። በተጨማሪ ደግሞ እንደ ንጉሥ ትፈርድ ነበር። የፍርድ ሥርዓቱን በዛፎችና በጥላ ስር ሆና ታከናውን ነበር። ሶስተኛው እንደ ንጉሥ ትዋጋ ነበር። እንደ ወታደር፣ እንደ ኃያል ሰው ጦር ይዛ በመሄድ እስራኤልን ከንጉሥ ሲሳራ ጋር ሆና አብራ ድልን ለእስራኤል ሕዝብ ታመጣ ነበር። የሚገርማችሁ ነገር ሌላው ደግሞ በጣም የተወደደው እጅግ የመጽሐፉን መሐለኛ ክፍል የያዘው ጌዲዮን ይባላል። ጌዲዮን ከሙሴ ጋር የሚነጻጸርና በሙሴ አይን የሚታየው የእስራኤል ብርቅዬ እግዚአብሔር ያስነሳው እስራኤልን ከጨለማ ወደ ብርሃን ያመጣ በእስራኤል የነበረውን አጸዶች ወይንም ደግሞ የተለያዩ የማምለኪያ ስፍራዎችን በማፍረስ እግዚአብሔርን ያስከበረ ድንቅ ሰው ነው። በጌዲዮን ውስጥ እግዚአብሔር ሰርቷል። ሌላው ደግሞ ንፍታሌም ይባላል። እጅግ በጣም የተወደደ እግዚአብሔር በእርሱ የተጠቀመበት ሰው ነው። አምስተኛው ደግሞ ሁላችንም የምናውቀው ሳምሶን ነው። በሳምሶን ሕይወት የእግዚአብሔርን ሥራ ምን ያህል ጠንካራ እንደነበረ ሁላችሁም ታስታውሳላችሁ። ዛሬ ልበላችሁ የጌዲዮንን ዘመን ትንሽ ላውሳችሁ። በጌዲዮን ዘመን እስራኤል በእስራኤል ሕይወት ውስጥ እግዚአብሔርን ማየት እጅግ ከባድ የነበረበት፣ እስራኤልም ተጥያለሁ እግዚአብሔርም ረስቶኛል ያሉበት ጊዜ ነበር። ለምን ከተባለ ሚዲያውያን የሚባሉና እንደገና አማሌቅ የሚባሉት እስራኤልን በመውረር በእስራኤል አወል ከፍተኛ ጫና በማምጣት ምዕራፍ 6 ላይ መሳፍንት ማለት ነው ከቁጥር 1 እስከ 2 ስታነቡ ታሪኩን በስፋት ታገኛላችሁ። በመሄድ ቡቃያቸውን፣ ከብቶቻቸውን፣ ምግባቸውን በሙሉ ምን ያደርጉ ነበረ? ይመገቡባቸው፣ ይወስዱባቸው እንደነበረ መጽሐፍ ቅዱሳችን ላይ በስፋት የምንመለከተው ሐሳብ ነው። ጌዲዮን ማለት ሰብሮ የሚጥል ማለት ነው የስሙ ትርጉም። ስሙ ለዚህ ቀን ታስቦ የተጠራበት ይመስላል። ጌዲዮን ማለት the one who cut down ብሎ በእንግሊዘኛ ያስቀምጠው አንድ ሰብሮ የሚጥል ወይንም ቆርጦ የሚጥል ማለት ነው። እግዚአብሔር መልአክ መጣና ወደ ጌዲዮን መጣና እንደዚህ ይለው፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። ከባድ ነው። ጫካ ውስጥ የሚኖር ሰው፣ ፈርቶ የተቀመጠ ሰው፣ በወይን መጥመቂያ ውስጥ እህል የሚወቃውን ሰው፣ በፍርሃት ውስጥ ላለ ሰው መውጣት ስጋት፣ ለመኖር ስጋት፣ ለመስራት ስጋት፣ ለመዝራት ስጋት፣ ዘርቶ እንኳን ለማጨድ ስጋት ውስጥ ያለውን ሰውዬ እንዲህ ያለው መጣና የጌታ መልአክ አንተ ጽኑ ሰው አለው። ፈሪውን ጽኑ አለው። አንተ ኃያል ሰው አለው። ውጊያ ገጥሞ የማያውቀውን በፍርሃት ውስጥ ያለውን ሰው ኃያል ነህ አለው። ለምን? እግዚአብሔር ኃያል የሚለው በግል ሕይወታቸው ታለንት ያላቸውን ተሰልፈው ድል ያመጡትን ሳይሆን ኃያል የሚላቸው እሱ አብሮ ከነሱ ጋር ሆኖ በሱ ምክንያት ድል ሊያመጡ የሚችሉትን በእግዚአብሔር የሚታመኑትን ሰዎች ነው ኃያል የሚለው። ጌዲዮን ፍርሃት ውስጥ ነበረ፣ ስጋት ውስጥ ነበረ፣
ግን እግዚአብሔር እንደዚህ አለው፣ አንተ ኃያል ሰው፣ አንተ ጽኑ ሰው አለው። ምንም ሁኔታ ውስጥ ልትሆን ትችላለህ። እግዚአብሔር ሲጨመር ኃያል ነህ። እግዚአብሔር ሲመጣ ጽኑ ነህ። እግዚአብሔር ሲመጣ ጦረኛ ነህ። እግዚአብሔር ሲመጣ ካንተ ጋር ሲሆን አንተ ነፃ አውጪ ነህ። ሰልፍን የምታሸንፍ ድልን የምትሰጥ ለእስራኤል ሕዝብ መረጋጋት የተዘራው እንዲታጨድ እንዲያድግ የምታደርግ የወደቀ እንዲነሳ የምታደርግ የተረሳውን እንዲታሰብ የምታደርግ ጽኑ ሰው ኃያል ሰው ነህ። ለምን? እግዚአብሔር ካንተ ጋር። የጌዲዮን ምላሽ ግን እንደዚህ ነበር። ፍርሃቱ ስለነበር እንዲህ አለ፣ እንዴት እንዲህ ትለኛለህ? እግዚአብሔር ከኛ ጋር ቢሆን ኖሮ አለ ለነዚህ ሰዎች ተላልፈን ባልተሰጠን ነበራል። የለም እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ቢሆን ኖሮ ለምን ሚዲያን እንደዚህ ያደርጉን ነበር? እግዚአብሔር ከኛ ጋር ቢሆን ኖሮ አማሊቅ እንዴት እንደዚህ ይጫወትብን ነበር? ዘርተን ማጨድ አልቻልንም፣ ወጥተን መዝራት አልቻልንም፣ ተደብቀናል። ያለንበት ህይወት በእንደዚህ አይነት መልክ ነው። እንዴት እግዚአብሔር ከእናንተ ጋር ነው ትላላችሁ? የለም እግዚአብሔር ከኛ ጋር ቢሆን ኖሮ አለ። ታሪክ ሰምተናል። እስራኤል ነፃ እንደወጣ ከግብፅ ባርነት እንደወጡ ያ ታምር የታለ አሁን? የለም እግዚአብሔር ትቶናል አለ። ይመስላል ያለህበት ሁኔታ፣ ያለሽበት ኮንዲሽን፣ የበዛው ቻሌንጅ፣ የከበበ ከበባ፣ መውጣት፣ መስራት፣ ማገልገል ፈርተ ሊሆን ይችላል። ቤትን መምራት፣ ህይወትን መምራት ስጋት ውስጥ ወድቀ ሊሆን ይችላል። አታስብ፣ እግዚአብሔር ካንተ ጋር ሆኖ ድል ይሰጣል። ግድ የለህም ማለት እንደውም ዞር ብሎ ይላል እግዚአብሔር መልአክ፣ እስራኤልን የምታድነልኝ አንተ ነህ አለው። እኔ እስራኤልን በምን አድናለሁ አለ። እንዴት ይችላል? እባክህ አንድ ነገር ልንገር ወንድሜ፣ በተሰጠ ጸጋ እግዚአብሔር በውስጥ ባስቀመጠው መልእክት የእግዚአብሔር ሐሳብ ካንተ ጋር ስላለ ማዳን የእግዚአብሔር ስለሆነ እግዚአብሔር ባንተ ይሰራል። እስራኤልን እንዴት ላድን እችላለሁ? እና እግዚአብሔር እንደዚህ አለ፣ በእርግጥም እግዚአብሔር ካንተ ጋር ነው። ይሄን እላችኋለሁ፣ በእርግጥም እግዚአብሔር ከእናንተ ጋር ይሆናል። አይተውህም፣ ባንተም ይሰራል። ፈርቶ የተደበቀውን ሰው እግዚአብሔር ካንተ ጋር ነው ለማለት ይከብዳል። ግን እንዲህ አለው ጌዲዮን፣ እግዚአብሔር ከአንተ ጋር ይሆናል። ጌዲዮን የጭንቅ ቀን ባለውለታ የእስራኤልን ሕዝብ ወደ አደባባይ ያወጣ፣ ፈርቶ ለነበረው ሕዝብ የምስራች ያበሰረ፣ በእግዚአብሔር አብሮነት ለእስራኤላውያን ሌላ አዲስ ፀሐይ እንዲወጣ ያደረገ ድንቅ ሰው እና ጌዲዮን ማለት ሰብሮ የሚጥል ማለት እና ምን ልል መሰለህ፣ ባንተ ውስጥ ያለው የእስራኤልንም ያንተንም ጠላት ሰብሮ የሚጥል መለኮታዊ ድምፅና አቅም በአንተ ውስጥ አለ። የጌታ ስም የተባረከው። ስለዚህ እንደዚህ ያለው ጌዲዮን፣ ተነስ፣ እግዚአብሔር ካንተ ጋር ይሆናል፣ አብሮክ ይሰለፋል፣ ለእስራኤላውያን ደግሞ ድል ታመጣለህ። በምን እስራኤልን አድናለሁ ሲል በእርግጥም እግዚአብሔር ካንተ ጋር ይሆናል አለ። ደቀ መዛሙርቶቹን እንደዚህ ያላቸው፣ ስልጣን ሁሉ በሰማይም በምድርም ተሰጥቶኛል። እንግዲህ አሕዛብን ሁሉ በአብ በወልድ እያጠመቃችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ካለ በኋላ እንደዚህ ይላል፣ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የእግዚአብሔር አብሮነት በምንም ሁኔታ የሚወሰድ አይደለም። ፈርተ ብትደበቅም አብሮነቱ ሊወሰድብህ አይችልም። ስጋት ውስጥ ብትሆንም የእግዚአብሔር አብሮነት ካንተ ላይ አይነሳም። ለምን? ካንተ ጋር የሆነው ከገጠመክ ሁኔታ ይበልጣል። ካንተ ጋር የሆነው ካለው ቻሌንጅ ሁሉ ምን ይላል? ይበልጣል። ስለዚህ ጌዲዮን ሰብሮ የሚጥል ስለሆነ እግዚአብሔር መጣና እንደዚህ አለ፣ ቢፈራም ተነስ፣ ባንተ ውስጥ ሆኜ እስራኤልን ነፃ አወጣለሁ። ጌዲዮን ተነሳ። ልላችሁ የምፈልገው ይሄ ነው። አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው። ሰልፉ የእግዚአብሔር ነው። የገጠመህን ቻሌንጅ አሸንፈ ለእስራኤል ሕዝብ የምስራች እንዳመጣ አንተም ለኢትዮጵያውያን፣ ለሀገር፣ ላለህበት ማህበረሰብ፣ ለአካባቢ እግዚአብሔር ባንተ አልፎ ይሰራል። ስለዚህ እግዚአብሔር እንደዚህ ያለው፣ ሚዲያማውያን እንደ አንድ ሰው አድርገህ ትመታለህ። በርከት ያለ የከበደ ቻሌንጅ በህይወትህ ካለ ይሄን እነግራለሁ፣ ሰብሰብ አድርጎ እንደ አንድ ሰው እግዚአብሔር ባንተ ይመታል። የሰፋ ችግር፣ የበዛ ቻሌንጅ፣ የተከበብክበት ሁኔታ ድል በህይወትህ ሊመጣ። ጌዲዮን ሆይ ተነሳ። የከበበህን ነገር ከህይወት ላይ ሰብረ አልፈ መሄድ እንድትችል እግዚአብሔር ካንተ ጋር። የእግዚአብሔር ሐሳብና ፍቃድ በህይወት ላይ እጅግ የሰላ፣ አይተውህም፣ አይለቅም። እግዚአብሔር ካንተ ጋር ነው ያለው። ተባረክ። ዘመንህ የክብር ዘመንህ የድል ይሁንልህ። አሜን።